ሰላም 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 እንዴት ናችሁ? የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ካለኝ እድሜ እንግዲህ የኛውን ዛሬ ጨምሮ ደርቦ ሰጥቶኛል። ክብር ምስጋና ይድረሰው። ወይል እንግዲህ ዛሬም ደግሞ በአዲስ ቪዲዮ መቼም ማለዳ ማለዳ አዳዲስ ነገሮች አሉ። ከእነሱ ጋር አብረን መጠናል ማለት ነው። መጠናል በአመቱ መጠናል በቀኑ። አረ እንዴት ሰነበቱ ነው? እንዴት ሰንብታችኋል እናንተ? ያው ትላንት ያቀረብኩላችሁን ታዩት አታዩት፣ በእያንዳንዱ ላይ ግን እውነት ለመናገር ጥሩ ኢንፎርሜሽን ያለው ስለሆነ በዛ ላይ በጣም አጭር ነው፣ ለመከታተል ሞክሩ። እውነት ለመናገር ማለት ነው እንዳያመልጣችሁ። ከሌላው ባልበልጥም ግን የተሻሉ ነገሮችን አቀርባለሁ ብዬ አምናለሁ ማለት ነው። ቤዝድ ኦን ዘ ትሩዝ እንደሚባለው ከእውነታነት ጋር የተያያዙትን ነገሮች ወደ እናንተ ማድረሴ አይቀርም። አንደኛው እሱ ነው። ወይል እንግዲህ በመነሻው ላይ እንዳያችሁት ያው ያያችሁት ቪዲዮ አለ። የነሴዶ ነገር አያልቅም። እንግዲህ ሰኞ የመጨረሻቸውን ቀን ቆርጠው በዚህ ቀን ምናምን ብለው የሚገናኙበትን እናያለን፣ እንጠብቃለን ሆፍሊ። ከዛ በመቀጠል ደግሞ አንድ እህት እንዴት ነው ጋብቻ የሚል ነገር አንስታለች ማለት ነው። እና ያልገባት ነገር እንዳለ በጋብቻ ውስጥ እኛ አካውንታንት ሆነን ልንገባ ነው ወይስ ስለ ሊብሬው፣ ስለ ቤቱ ካርታ፣ ስለ ቤቱ ባንክ አካውንት፣ ስለ ምናምን ለምንድን ነው ማጠናው? ፍቺንስ ደግሞ ስለምንድን ነው ማወቅ ያለብኝ የሚለውን ነገር አንስታለች። የምታውቁ ሰዎች ብላ ጠይቃለች። እና እኔ እንግዲህ የምናውቀውን ነው፣ እኔ የማውቀውን ነው። አንድ ሰው ሲጋባ እንግዲህ እንደየቤተ እምነቱ ነው። እንግዲህ ያው ትዳርን እግዚአብሔር ነው የሚፈቅደው አምናለሁ። ትዳርን ደግሞ ሰይጣን ይፈቅደዋል። በዚህ አጋጣሚ የማይሆን የእውነት የሚመስል ትዳር ሊያጋጥማችሁ ይችላል። ከዛ ያው ከገባችሁበት በኋላ ብዙ እከክ አለው፣ ብዙ ፈተና አለው፣ ብዙ ስቃይ አለው። እንደ የአፈጣጠራችን ነው እንግዲህ። አንዳንድ ጊዜ እድል የገጠመው እውነት ለመናገር ያቺን ሚስት ያገኛት ጠቢቡ ሰለሞን ሚስትን በመፈለግ እውነተኛን ሚስትን በመፈለግ ደክሟል። በመድከሙ ደግሞ ከብዙ ሰው ጋር ሊተኛ ግድ ሆነበት። አይገርማችሁ? ያችን ጥበበኛዋን ሴት ያገኘ ምን ያክል ታደለ ነው የሚለው ራሱ። ምክንያቱም የቤቱ ማኔጅመንት ሴቷ ነች እንዳትረሱ። የውጩ ማኔጅመንት ወንዱ ነው። ሶ they will have 50-50። አሁን ክሪክሮስ ነው። የቤቱን ማስተካከል አልሆንላት ሲል የውጩ ትመኛለች ሴቷ ማለት ነው። ያለው ትልቁ ችግር እዚህ ላይ ትዳር ላይ ያለው በአጠቃላይ የውጩን ማኔጅ ያረጋ አልሆንለት ሲል ደግሞ ወደ ቤት ይገባል። እንዲህ ይሆናሉ ማለት። ሴቷ ወደ ብር ሰርታ ወደ ቤት ማምጣት ትሄዳለች፣ የብዙ ቤት ችግር። ወንዱ ወደ ቤቱ ይሄዳል። ከዚህ እንደዚህ ይሆናሉ ማለት ነው። ክሪክሮስ ማለት አይገናኙ። ሁለቱ ፓራላል ናቸው። ይሄም ወደዛ ነው የሚሄደው፣ ይሄም ወደዚህ ነው የሚሄደው። መቼም አይገናኙ ሁለቱ። ስለዚህ ሁለቱ አንድ ሆኑ ግን እንደዚህ የሚለተሙ ሰዎች ማለት ነው። አስተሳሰባቸው አንድ ወይ አሁን እያሰብኩት ነበርኩ በጣም ይገርማል የሚሉ ቤተሰብ ከሆነ ከሆናችሁ ልክ ነህ፣ ትክክለኛው ምንጭ ላይ ተቀርታችኋል ማለት የመጀመሪያው ክፍል ነው። ስለዚህ ሴት ምንድን ነው ማድረግ ያለባት? ምንድን ነው ማወቅ ያለባት? ባል የባልን ይመጣል። ሴትን ደግሞ ስለ ሴት የጠየቀችው እሷ ስለሆነች ማስቀደመው እሷ ነው። ስለዚህ ሴት ልጅ ሚስት ስትሆን የሚስትነቷን ቫለር ማወቅ አለባት። ሚስት ምንድን ነው የምታረግ? ብትፈልግ በዓለማዊ ብትፈልግ በመጽሐፍ ቅዱሳዊ ማየት አለባት። ክራይቴሪያው ቤት ውስጥ ስትሆን ደግሞ ቤት ውስጥ ያለ ነገር ምን አለ ከመንጃ ፍቃድ ጀምሮ እኩል አብራ ማውጣት መቻል አለባት። ባል ወስዶ ሽንኩርት ገዝቶ እስኪመጣለት እንዲያው እንትናዬ ስሞትል ምናምን ውድዬ ፍቅርዬ ነው ያላምንበት ሰው በቃ ኦቶኖም መሆን ኢንዲፔንዳንት ሳትሆን የእሷ የራሷ ድርሻ አላት፣ ሰውዬው የራሱ ድርሻ አለው። 50-50 በተቻለ ምክንያቱም አዳም ብቻውን በመሆኑ እግዚአብሔር አዘነ ነው፣ አልተደሰተም። መልካም ፈጥሮ እያለ ያን ሁሉ አስተካክሎ ግን አዳም ብቻውን በዛ ውስጥ ብዙ ነገር አለ። የአዳም ብቸኝነት መልካም ያልሆነበት ብዙ ጊዜ ተጋብቷል ማለት ነው። አዳም ብቻውን የሚሆንበት አጋጣሚ ብዙ ናቸው። ይህንን አይነት አዳም
ሔዋን ደግሞ ለሔዋን መልካም አይደለም ባይባልም ሔዋን ብቻዋን መሆን ለእሷ ምንም ላይሆናት ይሆን ይችላል። ብቻ መሆን ለሴት ልጆች ምንም አይነት ፈተና፣ ለወንድ ልጅ ግን በጣም ፈተና ነው። በተለይ ከዝሙት ጋራ ከስሜት ጋራ በተያያዘ በጣም ይፈተናል ወንድ ልጅ። ከሚፈተንበት አንዱ ወንድ ልጅ የሚፈተነው በዚህ በትልቁ ሌላ አይደለም። ይሄ ትልቁ ፈተናው ነው እና አንቺ ቤት ውስጥ ያለውን ነገር ማወቅ የውዴታ ግዴታሽ ነው። ምን ባንክ አለ፣ ምን ዕዳ አለ፣ ምን ዴፖዚት አለን፣ ምን ፕሮጀክት አለ። የቤቱ ስዕል ሆነሽ እዛ ፎቶግራፊ ልትቀመጭ አለም የገባሽው ማወቅ አለብሽ። ካላወቅሽ ለምን ታገቢያለሽ? ባለሽበት የራሽ የብቸኛ ኖት በቂሽ ነው። ሁለቱ አንድ ሆኖ ወደሚለው ስትመጪ የእሱን ነገር ጠንቅቀሽ ማወቅ አለብሽ። አለኝ የሚለውን ነገር፣ ብድር ወስደውብኝ ያልተመለሰ የሚለውን ዕዳ፣ የስራ ንብረቱ መውጫው መግቢያው ምንድን ናቸው፣ ከማን ጋር ነው የሚውለው፣ ስለምንድን ነው ይግዴታሽ። በእኔም ሳይድ የሴቷን ህመሟን በወር ውስጥ ስለሚመጣው ነገር፣ ስላለው ፈተናዋ፣ ስለ ጤናዋ፣ ስለሚደረገው የግዴታ ማወቅ አለብን። ከዛ ቀጥሎስ በፍችም ሲባል ደግሞ በፍች ውስጥ ሰላማዊ ፍች አለ። ያው ፍችን መቼም እንግዲህ እግዚአብሔር ያጣመራችሁ ከሆነ አትለያዩ። ቅድም ያልኩት የእግዚአብሔር ያላጣመረው ትዳር ሲሆን ግን ብዙ ጊዜ ፍች አለው። ለሁለቱም ሰላም ነው ብዬ ነው የማምነው፣ ሰላም ነው። ስለዚህ ያኛውም የራሱን ቅድም እንዳለው እውነተኛውን እስከሚያገኝ ባያገኝም ብቻውን መኖር ይችላል። የግዴታ አይደለም መጋባት የግዴታ ነው የሚል መጽሐፍ ቅዱስ የለም። በነገራችን ከድሮ መነሻ ይህን ነገር አልፈልገውም ነበር የሚገርመው። እና መጋባት ግዴታ አይደለም። እንዲያውም ጳውሎስ ብቻውን ብትሆኑ መልካም ነው የሚለው። ፈተናውን ጾሩን ከቻላችሁት የመጀመሪያው ጥያቄ ዘለ እዛ ላይ። ስለዚህ በዛም ውስጥ ያለውን ደግሞ ጠንቅቀሽ ማወቅ የራስሽ ነው። ይዶኒቱ ከዛ በኋላስ ምን ትላላችሁ? አውቄው ቢሆን ኖሮ ወይ እንዲያርጉ ተጫውቶ የሚል መልስ ብዙ ጊዜ እሰማለሁ። መስማት አይደለም ገና ልሰማው ስል ነው የሚያበሳጨኝ። ግዴታችሁን ውዴታችሁን ሳታውቁ የምትኖሩ ሰዎች የምታሰሙት ድምፅ ነው። ማላዘን ይባላል። የሀብቱ ቢ ነው ይሹድ ቢ ቢካዝ እዚህ ውስጥ እንኳን አይደለም ይሄ ፕሪዝን ውስጥ ስገባ ውዴታዬና ግዴታዬ ምንድን ነው የምጠይቀው። ዋስ ማይ ሊሚት? አንቺን በትዳርሽ ውስጥ ምንድን ነው ሊሚት? ከዛስ ሊሚቱ የተረዘመ ከሆነ ሁለቱ አንድ አይደለ፣ ሁለታችሁ አዲስ ህግ ታወጣላችሁ። ከዚህ በፊት ብቻውን ነበረ፣ ከዚህ በፊት ብቻሽን ነበረ፣ እኔ ይሄን አረግ ነበረ። ይስማማሃል ወይ ባሌ? እሱም ደግሞ እኔ እስከዚህ ድረስ አረግ ነበረ ውዴ፣ ይስማማሻል? በነበርኩት ልቀጥል? አንቺን የሚሰማሽ ከሆነ ተነጋግረው አንዱ ያንዱን ቆርጦ አንዱ ያንዱን አስተካክሎ አብረው ሁለቱም አንድ ነው የሚሆኑት። ያ የማይሆን ከሆነ ግን ከጅምሩ እውነት ነው የምነግራቸው፣ የዘንድሮ ሰርግ ብዙ ወጪ ያስወጣቸዋል። እኔ ሰርግን በወጪ የሚያደርጉትን ሰዎች ሁሉ አልደግፍ። ይልቁንስ ያን ለዛ አሞራ ቀለብ የሚለውን ሰርግ አስተካክለው ለፊታቸው ላለው ኑሮ የሚያስፈልገውን ነገር ተገቢውን ነገር መግዛት፣ ቤት ከሆነ ቤት መግዛት፣ ለስራ የሚያገለግል መኪና ከሆነ እንደዚሁ ለስራ ነው ያልኩት። መኪና ለፋሽን፣ መኪና ለውድድር የምትገዙ ሰዎች አላችሁ። ትዳር ይሄ አይደለም። ትዳር ማለት እኮ ኑሮን በጋራ ለማሸነፍ ነው። ኑሮን በጋራ ወደ ቀደመ ለማስኬድ ነው እንጂ በጋራ ሆኖ ዕዳ ለመግባት አይደለም። በጋራ ሆኖ ለማውደም አይደለም። እሷም ለማውደም ትገባለች፣ እሱም የእሷ ይዛ ከሆነ ለማውደም ይገባሉ። ሰባባ ትክክል አይደለም። እና የአንቺ ግዴታ እስከዚህ ደረጃ ነው፣ የእሱም ደግሞ ልክ እንደዛው ነው። ከዛ ሊሚት ይሰራለች። ለምሳሌ ያክል አንቺ ብቻሽ ስትቆይ ከብዙ ወንዶች ጋር መጫወት ደስ ይልሻል፣ በጓደኝነት ማለት ነው። እና እሱን ኮምፎርት የሚነሳው ከሆነ ትዳር እስከሆነ ድረስ የሆነ ነገር ሊሚት ያደርጋል። በመስማማት በመነጋገር ምትቀንሽ ነው። አይ ብሎ እንዲያው በቃ ሞታለሁ ምናምን የሚል ከሆነ ደግሞ ያ ልክ አይደለም፣ ኖርማል አይደለም። ሲጀመር አንድ ሰው ስለራሱ ኮንፊደንስ ሊኖር ይገባል። ጎደለ የሚባለውን ነገር ማስተካከል አለበት። ለዛውም በዚህኛው ዘመን ማለት ስፖርቱን መስራት፣ ራሱን ማየት፣ ማስተካከል፣ የወንድ ልጅ ሊሸቱ የሚችሉት ሊያሸቱት የሚችሉት
ሴት ልጅ ላትቀርበው የሚያስችሉ ነገሮችን ሁሉ ጠንቅቆ ማወቅና ማስተካከል አለበት። ሊሳም ሊታቀፍ የሚያስፈልገውን ማዘጋጀት አለበት መሆንም አለበት። ወንድ ልጅ ከነሽታው ነው እስከነ ጥንብ ካልሱ ምናምን ይቅርታ አድርጎ ሌላ ቃላት ይሄ ሁሉ ሴቷ ትችልና የሆነ ሰዓት ላይ ትው ትላለች፣ የሆነ ሰዓት ላይ ትፈነዳለች። ችግሩ ያንተ ጋር ነው። አላስተካክል ብለሽ ከዛ ሴቷ ደግሞ ስትቆፍር አንድ ቀን በቆፈረችው ጉድጓድ እዛ ወይ ቀብሯት ወይ ተቀብራት ትቀራለች። ከዛ በኋላ የለም ቀድሞ መመጠን ነው እንጂ ነው የሚባለው። ቀድሞ ሊሆን ሲል ያስታውቁ። ውስጣችሁ እኮ መንፈሳችሁ እኮ ይነግራችኋል። ግዴለሽነት ስናበዛ ያ ነገር በጣሊያንኛው ሮምፐሬ ይበጠሳል፣ ይቀደዳል፣ ይተረተራል። ቢሰፉት አይስተካከል፣ ቢለብዱት አያምርም። ብርሌ ከነቃ አይሆንም ዕቃ ይላሉ የቀደሙ አባቶች። ስለዚህ የብዙ ቤት ትዳር በዚህ አይነት ስለሆነ እህቴ ለምንድን ነው የምትሉኝ ካልሽኝ እንግዲያውስ መልሱ ይሄ ነው። ዋልኩባችሁ። እንቀጥል ዘመዶች። ፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፍኝ እኮ ነው የሄድሽው። አንተ ጫጩት ፊት ፈንግል አይወራም። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ በጣም አስቸጋሪ ጸባይ ነው ያላችሁ። ጭቅጫቃ ናችሁ ምናምን ነገር ብለው እንዲያወሩ ከዚህ በኋላ ብትፈቅዱላችሁ ማለት ነው እንዳፈቅዱላችሁ ፈጣሪ ራሱ ማለት ነው ሲፈጥረን ተፈጥሮ ራሱ ስትፈጥረን አንድ ወር መቼስ 4 ሳምንት አይደለ? በ4 ሳምንት ውስጥ 4 አይነት ጸባይ እንዲኖረን ነው የፈቀደችልን። 4 አይነት ጸባይ ፈጣሪ ፈቅዶልን ተፈጥሮ ፈቅዶልን፣ አንተ 4 አይነት ጸባይ እንዲኖረኝ የማትፈቅድልኝ ማን ስለሆንክ ነው? ተውልኝ ሚስት ማለት ጨቅጨቃው ነው ወይ ደግሞ ጸባይ ማለት ተቀይሮ እንዳይመስልሽ ወንድም አገኘ የመጀመሪያው ሳምንት ማለት ነው ፎርቲና ፌዝ ላይ ናት ማለት ምንድነው ኦስትሮጌኗ ማለት ነው እየጨመረ ስለሆነ እዚህ ሰዓት በቃ ኦስትሮጌኗ ሁሉ ነገሯን ሪዲ ስለሚያደርጋት ስለሚያዘጋጀት ምናምን ነገር ኃይል ግጥም ነው እሷ ጋር እስከዚህ እስካፍንጫዋ ድረስ ማለት ነው። የወሩን የቤት ስራ በአንድ ሳምንት ልጨርስ ትችላለች። አንተንም ልጨርስ ትችላለች። ኢነርጂዋ ጣትማሽ ነው። ስለዚህ በዚህ ሳምንት ባትሳፈጧት ጥሩ ነው። የመጀመሪያ ሳምንት ላይ ሚስቴን ሳፈጣለሁ ብትል አንተ ራሱ ያልቅልሃል እንኳን የምትሰራው ስራ ማለት ነው። ሁለተኛው ኦቫሌሽን ፌዝ ላይ ስትደርስ ደግሞ እዚህ ሰዓት እንደፈለክ አድርጋት ስል ደግሞ ተንከባከባት እያልኩ ነው። እሺ ምክንያቱም የዚህ ሰዓት እሷ ራሱ እንጃ ልበል ቅልስልስ ነው የምትለው፣ የተረጋጋሽ ነው የምትሆነው። ኦስትሬግ ነው ማለት ነው። የመጨረሻ ሌቭሉን ካከናወነ በኋላ ትንሽ እየቀነሰ ኃይሉን ወደሚቀጥለው ሶስተኛው ሳምንት የሚያስረክብበት ሳምንት ከመግባቷ በፊት የሁለተኛው ሳምንት ላይ ተጠቀምበት። ወንድም አገኘ እዚህ ሰዓት የምታደርገው ነገር ካለ አድርግ ቶሎ። ጥፋትን የምታጠፋ ከሆነ ማለት ነው ይቅርታ ልትል የምችለው በሁለተኛው ሳምንት ብቻ ነው። ምክንያቱም የዚህ ሰዓት ነው ገርል ፍሬንድ ወይ ደግሞ ሚስትህ በጣም የተረጋጋ ስሜት ሊኖራት የሚችለው ፍቅር የሚመጫወት ኤግዚስተት ነው። ግን እድል አለ። ሶስተኛው ሳምንት ላይ ትንሽ እድል አለ፣ ትሞክራለህ። ሁለተኛው እንግዲህ ያው ሳምሪ ያለችው ቅድም በስፋት የተናገርኩት ነው። አሁን መልሼ በዛ ደረጃ አልሄድም እና ሴት ልጅ ከወንድ ልጅ ጋር ሆና ሁሉ ነገር ታከናውናለች የሚል ግምት የለኝም። ነገር ግን በወር አንዴ ባህሪዋን የሚያቀያየራት ነገር አለ። ይሄ የወር አበባ የሚባለው ነገር ሱሱ ጸባዩ ሊያቀያየር ይችላል። በተለይ ደግሞ ባረገዘች ጊዜ እንደዚሁ ከወለደችም በኋላ ከተወሰነ ጊዜ ድረስ የመቀያየር ሆርሞን ያ ማለት ግን ኤክስትሪሚስት እኛ ኢትዮጵያና ኤርትራ ላይ ነው መሰለኝ ያለው ነበር። እኔ እንደው በጣም የሚገርማችሁ ኤርትራውያኖች በጣም ጀግኖች ናቸው። ስለሆነ ሴቶች በተለይ ለምንድን ነው ያልኩት? ያን አርግዘው ሁሉ የሰራን በራኛ ረሞትን በቃ ከወጣ ነው በኋላ ጀግና ምናምን የምንለው ማለት ነው። እነሱ እርጉዝ ነው ወልዳ የአንድ ወር ያልሞላ ሕፃን እያጠባች ነው የተጓዙት መንገድ። ስለ እውነት በጣም ነው አፕሪሺየት ማድረጋቸው። እኔ ስለ እውነት ነው የምነግራቸው።
እኔ አይገልጸውም። እና እነሱ አሁን እሷ እቺ ልጅ የምትለውን ያውቁታል። የለም የለም። በነገራችን ላይ ሁሉ ነገር ጭንቅላታችሁ ላይ ነው ያለው፣ ማይንድ ሴቱ ላይ ነው ያለው። ማይንድ ያመኛል ካላችሁ ያማችኋል። ታውቃላችሁ፣ ማይንድ ሴት ነው። አሁን ታውቃላችሁ፣ ኖ ፔን ኖ ጌን ይባላል በስፖርት። ሳያምህ ጡንቻ አታወጣም። ሳያምሽ የሆድ ወይ የእግር የሰውነት ክብደትን ኪሎ መቀነስ አትችል። ኖ ፔን ኖ ጌን። እያመማችሁ ለማይንዳችሁ ማይንድ ሴት ምን ትሉታላችሁ? በጣም የሚገርመው ነገር አመን ጎ ሌትስ ጎ ትሉታለን። ዝሎ ኪሎን መያዝ አልችል እስከሚል ድረስ ወዲ ቲንግ ይሄኛው የሴት ለብቻው የተለየ እንዲህ አንተ እንትን አበሻው ጋር ስንሄድ ማለት ነው። አንተ እኔ እኮ እርጉዝ ነኝ ልጆች ጋር እንደዚህ የለም። እነሱ እንዲያውም ብዙ ነገር እውነቴን ነው። መቼም ይሄ ዘመን በዚህ ዘመን መዋሸት እንደ መዋረድ ነው። በዚህ ዘመን የማይሆን ነገር መናገር የማይሆን አይታችኋቸዋል። እንግዲህ እርጉዝ ሴት እቃው ቀርቦላ እግሯን ወደ መሬት ማስጠጋት ራሱ አረ በዛው ተቀመጪ፣ ለእሷ እኮ አይጠቅምም። በወሊዷ ጊዜ እኮ በእንደዚህ አይነት ፎርም ያሉ ሰዎች ስንቶች ናቸው ለሞት የሚያደርስ ምጥ የሚሆንባቸው። የምትንቀሳቀስ ሴት ግን ከፍ ዝቅ የምትል ሴት አረ ልጁን አዘግዘው እንዳይወጣ። አንድ የገጠሩ ሰዎች እኮ አረ ተው ሄዳችሁ ተው። እርጉዝ እኮ ነው ባሏ ወይ ቢሞትባት ወይ ቢታመምባት ወይ የሆነ እንደው ለግዳጅ ቢሄድባት እኮ እርፉን ተሸክማ እርሻ ትገባለች፣ ታርሳለች። እዚህ ሲያደጉት ይሄን የሚያውቁ ጀግኖች ስፖርት ይሰራሉ። ቁጭ ብድግ ሲዘሉ ምናምን አረ ብላኛው ሁሉ እንዲህ ስንል የሚገርም ነው። የኛው የተለየ ነው። በቃ አይጠቅማት ባልም አዲስ ሆና እሷ የምታረግም ከሆነ ሌላ ነገር በዚህ በልጅ ሲስተም ተጠቅማ ከሆነ ኢትስ ኖት ጉድ ፎር ዩ። ምንም የሚያስፈልጋት ብዙ መራመድ ብዙ መስራት፣ ግን የሚያስፈልገው በተለይ ፈሳሽ የሚባለው ብዙ ውሃ መጠጣት፣ መተኛት፣ እነዚህ በጣም ኢምፖርታንት ናቸው። በእርግዝናው አርግዘሃል እንዳትሉ ግን ቅድም እንዳልኳችሁ አዋላጅም አስረጋጅም አሳልፍ ነው። እነዚህ በጣም ወሳኝ የሆኑ ነገሮች ናቸው። ቅድም እንዳልነው ሆርሞን ሊቀያየር ነገር ግን ስትየዋ ይሄ ነው ብላ ማይንድ ሴት ከሰራች ቅድም እንዳልነው ያ ነገር በቃ አቢቹድ ይሆናል፣ ተደጋጋሚ ይሆናል። ታውቃላችሁ የልማድ ኃጢአት የሚባል ደግሞ አለ። ታውቃላችሁ በልማድ የምታደርጉት በቃ የምትደጋግሙት ኃጢአት አለ። የልማድ እንዲህ አይነት ነገሮች ብዙ ጊዜ አስቸጋሪዎች ናቸው እና አሁን ያልሽውን እኔ ፈጽሞ አልስማማበት። አንተ ሴት ነህ ልትሉ እንችላላችሁ፣ ግን ኢስቲሜት አድርጉ፣ ጻፉት፣ ይነግራቸዋል። ዛሬ ሁሉ ነገር በእኛ ሀገር ያለውና በአውሮፓ በአሜሪካ ያለው ከአውሮፓ ወደ አሜሪካ ራሱ ይለያል። እነዛኞች በአሜሪካ በጣም ጠንካሮች ናቸው ተፈጥሯቸው ራሱ። ክርስቶስም እኮ ይሄን ተፈጥሮ ላይ አያስተምራችሁም ብለ አይሁድ በጣም ጨክነው ምርር ሲያደርጉት ተፈጥሮ እንኳን አያስተምራችሁ ብሏቸዋል። አልሰማ ሲሉ ማለት ተፈጥሮ ሊያስተምረን ይገባል። አሁን የሴት ልጅ ጡንቻና የወንድ ልጅ ጡንቻ እኩል ሊሆን አይችልም። በአሁነኛው ዘመን ግን ቅድም እንዳልኩት ሴት ልጅ በተቻለ መጠን እሆናለሁ ብላ ትለጠጣለች። መመሳሰል እንጂ መሆን አትችልም። ተፈጥሯችን ነው። ተፈጥሮ አያስተምራችሁም ማለት ነው። አሁን ሴት ልጅ ዛሬ ትልቁን መኪና ይሄን ካሚዮኑን ትራኩን ትነዳለች። እኛ አፕሪሺየት ፕሌን ያጎናጭፋል። በጣም ነው የማደንቀው። ኤክሰለንት። ግን ቅድም እንዳልኳችሁ አዘንድ ኦፍ ዘ ዴይ ደግሞ በሌላ በኩል ደግሞ የሚሻማቸው ነገር አለ። አዎ በጣም ነው የሚሻማቸው። ለምን? ተፈጥሯ ሌላ ነገር ነው። ወንድ ልጅ ማድረግ የማይችለውን ሴት ልጅ ብቻ ማድረግ የምትችለውን ተፈጥሮ ተሰጧታል። ምናልባት መውለድ ጨርሳ ከሆነ አላውቅም። አሁን በመውለድ ደረጃ ቅድም የቤቱ ማኔጅመንት እሷ ስለሆነች፣ በነገራችን ላይ እናት አይሁዶችም እራሱ ይላሉ በብዛት በእናት ሁሉ ነው የሚጠሩት። እናት የሁሉ ነገር መሪ ናት።
ለሀገርም መሪ ሆና የምታስተምረው እናት፣ ለትምህርትም ሆነ ምን እናት። ቤት ውስጥ ያለው ማኔጅመንት ቅድም በትልቁ የሀገሩ ንጉስ የተወለደው ከዛች ሴት ስለሆነ የእንደዚህ አይነት መልክ ቅድም እንዳልነው ለራሳችን ዝም ብለን እንዲሁ እንዳመጣለን ባንሰጥ መልካም ነው። ይልቁኑ የሆነ ራሱ የሚያነቃቃን ድብርት የሚፈጥር አሁን ያለችውን አይነት ስሜት የሚሰማን ከሆነ በሌላ ነገር ፎርሙን ቀይረን ቅድም እንዳልነው ወይ ድብት ብሏችሁ ጥቅልል ብላችሁ የሚያስተኛ ነገር ከሆነ ወጣችሁ የመራመድ ስፖርት የመስራት እንዲሁም ቢቀር እንኳ ውጭ ያለውን አክቲቪቲን እየተራመዳችሁ ይረሳል። ይገርማቸዋል። ዲፕሬሽን የሚያመጡ ትልቁ የመጀመሪያው ነገር ሁለት ናቸው ታውቃላችሁ። እንዳለው ነው። በተለይ መጋረጃችሁን ዘግታችሁ መስኮቱን ቆልፋችሁ ብርሃን እንዳይገባ አድርጋችሁ በጨለማ ላይ መቀመጥ የዲፕሬሽኖች መደበቻ መደርደሪያ አንደኛው ምን ነው እኛ ነን። ከነዚህ መውጣት መቻል አለብን። ሌላው መተኛትም ቅድም እንዳልኩ እዛው ነው። መንፈሳዊ ሌላ ነገር ነው። ወደዛ ላነሳ በሰፊው ግን በዓለማዊ እየተነጋገረን ስለሆነ በቃ አኪዩሬት የሆነ ነገር ሰዎች የሚኖሩበትን ነገር ነው ኑሮ ያካፈሉ ሰዎች። አሁን ዛሬ ሞቲቬሽን ስፒከር ምናምን የሚባሉ ማት አሉ፣ ግን አልኖሩም። መጀመሪያ አንብበው ከሆነ ኦኬ ይጥቀሱ እነዛን። ታዲያ እንደዚህ የሚባል አሁን ቅድም ጥቅስ እየጠቀስኩ ነው እንዲህ ተባለ የሚለው ከራሴ አይደለም። እኔ አሁን ብዙ ጊዜ ስናገር አሁን ራሱ ያውኛውን ከራሴ ተሞክሮ ነው ያደረኳቸው ወይ ደግሞ ከኔ ካልሆነ የእናቴን አይቻለሁ ወይ የአባቴን አይቻለሁ ወይ የወንድሜን ወይ እዚህ ሀገርን አይቻለሁ። ያን ኢንዲኬት ማድረግ አለብን ያለ እድሜያችን ከሆነ ማለት። እነዚህ ቅድም እንዳልናቸው የሰው ልጆች ህይወት የሚያበለሻሹ ናቸው። ትዳር የሚለውን ጓደኝነት የሚለውን ፍቅረኛ የሚለውን መሰረቱን ሁሉ ሮምፐር ያደርጉት ይሰነጣጥቁታል ማለት። ያ ማለት ይችል ልጅ አሁን አንድ ሰው ራሱን ታመመ ራሴን አሞኛልና ድምፅሽ ስሰማ ያስጠላኛል የሚል ነገር የሚሉ ሰዎች ሰምቻለሁ። ራስን አሟል ግን ድምፅሽን ቀንሹ፣ ሌላ ድምፅ እንዳልሰማው ግን ሌላ ነገር። ይሄ ከባድ። ይህ መንፈስ ችግር ከሆነ ወደ ሌላ መፍትሄ ነው መሄድ ያለብን። ድምፁ ቀንሱልኝ፣ ራሴን እያመመኝ ነው ሌላ ነገር። ግን ድምፅሽን አልፈልገውም ስሰማውን የበለጠ የሚያመኝ ከሆነ ግን ሌላ በሽታ እና ለነዛ ሁሉ መፍትሄ መፈለግ ብዙ ጊዜ ቅድም በተደጋጋሚ ስለተነሳ እንዲያው በእንደዚህ አይነት ነገር አለብኝና ሳይን ዘ ኮንትራክት ዲድ ዩ ሊስን ዋት አይ ሴይ ደን በወር ውስጥ ታዲያ ኮሳፋቻሙ እንደዚሁ ነፍስ ፊርማ ፈረመን። ከዛ በኋላ ምንድን ነው የሚቀረኝ? ትርፍ ያለ ሰውየው እንደዛ ከሆነ አዳም ብቻው መኖር መልካም ነው ማለት ነው እኮ። You get it? Or you don't get it? If you don't get it, forget it. Let's move it. Don't cut this. No, don't cut this. ሊቆርጡ አያችሁ ካሜራው ነው። ካሜራው ሊያጠፋው ሊገሉ ከዛ ገባችሁ። ተሲ በእናትህ አድነኝ ወንድሜ፣ ከቻልክ በማርያም ያለሁበት ሮም ውስጥ ነው። በእናትህ አድኑኝ ሰዎች። አየው ሊቆርጠው ነበረ ካሜራው ሊያስገድሉኝ። ሌላ ካሜራ ያለበት ቦታ መሄድ አለብኝ። በእናታችሁ ሰዎች። ተሲ አንተ አስገዳኝ ነህ ማለት ነው ጊፍት የምትሰጠኝ ከሆነ በእናታችሁ የዩኬ ፖሊስ ደውሉልኝ። በእናታችሁ አንድ የዩኬ ፖሊሶች በእናታችሁ ይሄው ሊቆርጠው ይሄ አያችሁት? ሊቆርጠው ይሄንን he was about to cut it. Guys, I need the UK police. I need UK police. I need UK police. I need UK police. I need UK police, please. Someone to kidnap Argo. They was about to kill me. I need the UK police, please. I need the UK police. I need the UK police, please. እግዚአብሔርን አይታችሁታል። ሊቆርጠው ነበር። ጆክ የሚሉት ሊያስገድሉ የሚፈልጉ ሰዎች ናቸው እንዳለ። ፕሊዝ የዩኬ ፖሊስ ደውሉልኝ። እግዚአብሔርን አይታችሁታል። ሊቆርጠው ነበር ካሜራውን ሊሾቱኝ ማለት ነው። የዩኬ ፖሊስ ደውሉልኝ። I need help. I need help. Don't cut this. Go, no to me. No. No, you know police. UK police. No. I have the right to say no. UK police. ኤው ሊገሉኝ ነበረ ሁለቱ አንድ ላይ እነሱ ናቸው ሊያስገድሉኝ የነበሩት። This guy, he's trying to no.
No, no. These people, strategic money. I'm from UK citizen. Money. I need UK police. No, this guy is killer. No. You know police. I need UK. እነዚህ ናቸው ሊገሉኛል። ሊያስገድሉኝ የነበሩት እነዚህ ናቸው። ሊያስገድለኝ የነበረው ነው። ሊያስገድለኝ የነበረው እነዚህ ናቸው። Yes, tourists from UK. Where is your hotel? My hotel. Yes. No, that guy. They have even he sent me to where they're gonna kill me. I said I'm not gonna go. Who did? These people is trying to money. No. Yes. It's impossible. No. Yes. CCTV. They try to cut this. Look. Yes. I need UK police. You want My phone. medical? No, I'm okay. No, I don't need money. No. You say that, Arnold. No. Don't touch me. Don't touch me. Don't touch me. ይኸው ያ ሰውዬ ሊቆርጠው እየሞከረ ነው። CCTV ይኸው እጁ ላይ ያለው አያችሁ። No, go away. Don't cut CCTV. CCTV here. Stay here, no in the street. Okay, you guys go there. No, go there. Don't. My name is Abia Bahiru. Don't come here to me. All strategic, legally, no. Mariamin, I need UK police. I need UK police. I have the right to say UK police. You stay in the direct. No, yes, exactly. Everybody see your face, UK police see. Don't worry. Yes. Strategic money. They pay money. They try to kill me. Don't come near to me. Go away. Go away. I don't. You don't stay here. No, I'm gonna stay here You till go UK to the police came. hospital or you go to the hotel. I'm okay. No, I don't wanna go hotel. You go away. I don't go. You go. No, you. Don't come near to me. Everything like, don't come near to me, guys. Actually, so it's here, but it's here, let's get it. Don't come near to me. I need UK police. But not at the same. Repeat your name, please. No. Go away. እንግዲህ ወንድማችን እንዳያችሁት ነው። እውነት ለመናገር እንግዲህ ከሱ በላይ ሆኖ መናገር ይከብዳል። ምክንያቱም የሆነውና የሆነ ያለውን ማወቅ አልቻልንም። እሱም ሊገልጽ አልፈለገም። ዩኬ አይደለም ያለው ጣሊያን ነው። ጣሊያን ላይ ሆናችሁ የዩኬን ፖሊስ ፈልጉ። እንደው አሚን ኪንግ ምናምን ፕሪንስስ ምናምን ተናብ የሆነ ራሱ በዛ ደረጃ ሊሆን አይችልም። because you are in Italy. So when you are in Italy, when you are somewhere, በዛ ሎካል ፖሊስ ነው የምትዳኙት። ወደዳችሁ ጠላችሁ እና እሱ የዩኬ ፖሊስ አምጡልኝ የሚለውን እንግዲህ ሰዎች እዛ ጋር ታሟል፣ የበሽታ ኢሹ አለበት እያሉ ጽፈዋል። እኔ አዎ ሊያስብል ያስችላል። ምክንያቱም it's not normal ኦር መቼም ዘመኑ ደግሞ እንግዲህ ነው እያልኩ አይደለም፣ መላጥ ነው መላላጥ ሆኗል። ቪው ለማግኘት የሚደረግ ኢሹ ሊሆን ይችላል። ቅድም ካልኳችሁ ታሟል ከሚለው ቅድዋ ያውቅም ከሚለው መላምቱን ስናስቀምጠው ማለት እነዚህ ከሆኑ ቅድም እንዳለው እንርዳ። አሁን ለምሳሌ በጣሊያንኛ እየሰማዋቸው እንርዳ ምንድን ነው የምፈልገው? ሰውየው ራሱ ስለሰለጨ ባፋም ኩሎ ብሎ ታለፈ። አንደኛ የመጀመሪያ ነው። አንዳንዴ ቅድም እንዳልኳችሁ ባገላብጠው ባገባጡ አልገባኛ ላይ መጽሐፍ ነበርና እንደዛ መሆን የለብንም። የዛ የኢልነስ ኢሹ ካለው ደግሞ ከዩኬ ተነስቶ ወደዚህ ሀገር ሊመጣ አይችልም። ታውቃላችሁ፣ የዛ አይነት ችግር ያለበት ሰው አለስ ሞር ተደብቆ ወይ ደግሞ አለስ ሞር በማይፈቀድበት ኢሌጋል ወይ ካልሆነ አሁን ከዚህ ኦልትሬባል ከዚህ ውጭ ወጣን ደግሞ ይሄን ስንመለከተው ያሳዝነውን ነገር ልንገራችሁ። አሁን በብዙሃን ነጮች በስደት ዓለም ነው ያለነው። እኛ ያለነውን ነው የምናገረው። መምጣት የሚፈልጉም ማለት የሚሰጠን ኢሜጅ ምን አይነት ነው ግን ብላችሁ ታስባላችሁ? እኔ አስታውሳለሁ የዛሬ 20 ዓመት ምናምን ገደማ መጀመሪያው ወደዚያ ስደተኛ ሆኜ ስገባ እኔ የቡርኪና ፋሶ ይሁን ምናምን እረስ ኡጋንዳ ይሁን እረስቸዋለሁ። ከዛ ምን አለ ይመስላችሁ አሮናሊ አንተ አምባሳደር ነህ ሀገር እንዳትረሳው። ኤኒቲንግ ዋት ዩ ዱ በእንግሊዝኛ ነበረ። የሆነ ነገር የምታረጋት ሁሉ በሀገር ስም እንደምትጠራ በስም ሳይሆን በሀገር ስም እንደምትጠራ አትርሰው።
መልካም ካደረግ የምን ሀገር ሰው ነው? ስምህ ማን ነው አይደለም፣ የምን ሀገር ሰው ነው የምትባለው። ክፉም ስታደርግ የምን ሀገር ሰው ነው የምትባለው? you are the ambassador of your country. I never forget. Never ever. እያንዳንዳችን ስለበጣንበት ሀገር አምባሳደር መሆናችንን ብናውቅ የማይሆን ነገሮችን አንሰራ። ያሳፍራል። ሸሚቲንግ unless more otherwise እኛ ደል የሆንን ጭንቅላት ህሊና የሌለን ሰዎች ካልሆንን ዛሬ በጣም ተናድጃለሁ ማለት ነው። ብዙ ምክንያቱም እያንዳንዱ ሬጂስተር ሲሆን ይሄ ሰውዬ ያው እንግዲህ ኢትዮጵያ ወይ ኤርትራዊ ነው። ከዛስ እንደዚህ ምናምን ልክ ሌላኛው ፖሊስ ሲመጣ ሲያይ ማን ነው ሲል እንደዛ እነሱ ስም ወጣልን። ሰኞ ወጣ ስም ደግሞ ማክሰኞ አይመለስም። በእኔ ምክንያት የሚሊዮንን ሰው እንጀራ ምዘጋው እኔ ነኝ፣ ሌላ ሰው አይደለም። because they saw one they will think all the same። የሚያሳዝነው እዚህ ላይ ነው። እንግዲህ ሆኖ ከሆነ ነው አሁን እያወራን ያለው። ይሄንን ለቀደምና ለዚህ አይነት ፍጆታ ተጠቅሞት ከሆነ የሚያሰጠው አንግል በጣም ያሳዝናል ለማለት ነው። እና ሞት ከሆነ እግዚአብሔር ይማረው፣ እውነቱ ነው ከሆነ ቅድም እንዳልኳችሁ ኦር ይሄንን ቅድም ፈልጎ ከሆነ ደግሞ ባየነው መንገድ ነው የሚታየው ነው አይደለም። አሁን መላምት ነው ባሉት ቪዲዮዎች በዚህ በአጭር ደቂቃ ውስጥ ባሉት ቪዲዮዎች ያለውን ነው ያየን። እንደዚህ ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። መልካም እንግዲህ ለዛሬ ያዘጋጀሁት ይሆናል ብዬ ያሰብኩት እነዚህ ናቸው። በሌላ ቪዲዮ እስከምንገናኝ መልካም ቆዩ ማለት ትችላለሁ። ዛሬ ግን እባካችሁ ሰብስክራይብ አላልኳችሁ፣ ሸራሩ በክና ስሜታውኛለሁ መሰለኝ ብዙ ነገሮችን አውርቻለሁ። ኤኒዌይ ይሄን ቻናል የከፈትኩበት አይ ሃቭ አ ፐርፐዝ ሚሽን ስለለኝ በደንብ በዚህ ከዓለም ጋር ባለው ጋራ በደንብ ማውራት ፈልጋለሁ፣ መወያየት ፈልጋለሁ ኢንተርምስ ኦፍ ከኔም ኤክስፔሪየንስ ጋራ እንዲሁም ደግሞ ከማውቃቸው ኤክስፔሪየንስ ካደረጉ ሰዎች ጋራ እሱን አዳብለን እውነተኛ የሆነውን ጭማቂውን ወደ እናንተ ማድረስ አይቀርም ማለት ነው። እኔ እንደበረታ ግን ሼር አድርጉልኝ፣ ላይክ አድርጉልኝ። ከዛም በላይ ደግሞ የሚሰማችሁን ስሜት ማየት ብቻ አይደለም፣ ሁለቱም ቃላቱን ጻፉልኝ። ስለ መልካም ይሁን ስለ ተሰማችሁ ነገር ስለ ቪዲዮም ሊሆን ይችላል ያላችሁ ነገር ልጽፉልኝ አሳስባለሁ ማለት ነው። ተናገሩ።